በሰላም ወለድ ሰላም ተመልካቾች እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የወሎ ዝግጅታችን ተጀምሯል። በዛሬ የወሎ ዝግጅታችን ከአንድ ወጌሻ ጋር ቆይታ ልናደርግ እዚህ አቃቂ አካባቢ ተገኝተናል። በአካባቢያቸው እጅግ በጣም ታዋቂ ናቸው። በርካቶችን ከህመማቸው ከስብራታቸው ጠግነው ለቆመው እንዲሄዱ አድርገዋል። በአካባቢያቸው ብቻ አይደለም ደግሞ ከተለያዩ የኢትዮጵያ ክፍል መተውሳቸው ጋር ታሽተው ይድናሉ። በነገራችን ላይ ሰው ብቻ አይደለም የሚያሹት፣ እንስሳትም ጭምር ያሻሉኝ ወጌሻ እሳቸው እንደሚሉት እንደውም ከጅብ በስተቀር እኔ ጋር መጥቶ ያልታሸ እንስሳ የለምም ይላሉ። እኚህ ወጌሻ አቶ አሸናፊ ወልደ ጨርቆስ ይባላሉ። ከሳቸው ጋር ውሏችንን እናደርጋለን። ደግሞ እጅግ በጣም ጨዋ ታዋቂ ናቸው። ከሳቸው ጋር እየተጫወትን ቆይታችን እናደርጋለን። እናንተም አብራችሁን ቆዩ። ተመልካቾቻችን እንግዲህ እንደምታዩት እጅግ በርካታ ሰው የእሳቸውን ሕክምና ፈልጎ እዚህ ተገኝቷል። እንደነገርኳችሁ በአካባቢያቸው ብቻ አይደለም ከሌሎች ከበርካታ የኢትዮጵያ ክፍሎችም እየመጡ እዚህ እሳቸው ጋር ይታሻሉ። ወደ ውስጥ ገባ ብለን ደግሞ የጠዋት ስራቸውን በምን እንደሚጀምሩ እየተመለከትን የሚያሿቸውንም ሰዎች ጋር ቆይታ እናደርጋለን። አሁንም አብራችሁን ቆዩ። ደህና አደሩ ጋሽ? እንደምን አደሩ? ሰላም አደሩ? እንዴት ቆዩ? አለን ይመስገን። በጠዋት መጣን እንግዲህ ከፋና ሚዲያ ኮርፖሬሽን ከፋና ፖድካስት የዕለት ውሎት ምን ይመስላል የሚለውን ለማየት ነው የመጣ ነው። እንዳየሁት በጣም ብዙ ሰው አለ ውጪ ላይ። እግዚአብሔር ኃይል ነው የሚሸኙት። አሁን ከጠዋት እስከ ማታ ነው የሚታሹት። ከ100 እስከ 200 ችግር የለውም። እኛ ያው ልምዱም በእግዚአብሔር ኃይል ስለሆነ ችግር የለውም። ስለዚህ ቀጥታ ወደ ስራ ነው የሚሄዱት ወይስ ወደ ስራ ነው የሚገቡት? እንሂዳ ወደዛ። እሺ እሺ። አደራችሁ ጎበዝ፣ ደህና አደራችሁ። እንዴት ናችሁ? በጎ ናችሁ? ተሻላችሁ? እንዴት ነው? ያልወለዳችሁ ወለዳችሁ? ያላረገዛችሁ ማረገዛችሁ? እሺ፣ እንደምን ዋላችሁ? ደህና ዋላችሁ? እንዴት ናችሁ? በጎ ናችሁ? እንዴት ናችሁ? ሰላም ናችሁ? ወድቃለች። ያንተ ልጅ ነች? እሺ። ይሄ አሰራር ምንድነው? አክምባሎ ይባላል። ሹሩባ አክምባሎ ይባላል። ጎበዝ ነሽ። ዘጭ ነው በቂጧ ነው ያለችብህ። ግጭቷ 1 ሳምንት አልሆነውም። ትዝ አላለህ? ዓርብ ወይ ሰኞ አንጣት። እሺ አባቴ። አዎ ዘጭ ነው ያለችው። እንደገና በደረታው ወድቃለች። በደረታ ወድቃባለች። መልስ ወሰዳት። አሁን እሺ፣ አሁን ወደ ተረኛ እንሂድ። ስራ ላይ ነው መጣ ነው እንግዲህ ጋሺ። ቆንጆ ነው። በጠዋት ስራ እኔ እኮ በጠዋት ነው የሚጀምረው። በጠዋት ነው። በጣም ብዙ ሰው ነው ደግሞ የሚመጣው እያየሁ ነበረ። ከ100 እስከ 200 ሰው በላይ ነው። ምንም ፋታ የለም። እረፍት እንግዲህ ምናልባት የምሳ ሰዓት አካባቢ ትንሽ ግማሽ ሰዓት እናርፋለን። ከዛ ወደ ስራ ነው። ከሌሊቱ 3 ሰዓት 4 ሰዓት ድረስ ነው የምንጨርሰው። እስከ ምሽት ድረስ ነው የሚሰሩት። እስከ ምሽት ነው። ድካም የለም። ሌላ ስራ የለም። እንግዲህ ጠዋት ተነስተው የሚጀምሩት ወደዚህ ሆነው የሚገቡት። ጸሎት እናደርጋለን። ከጸሎት በኋላ ቁርስ ደግሞ ቤት ያፈራውን እንበላለን። ከዛም በኋላ ደግሞ ወደ ስራ ነው። እንግዲህ ሁሉም ነገር የሚያድነው እግዚአብሔር ነው። እኛ እንደ ሰበብ ነን። አዳኝ እግዚአብሔር ነው። እንዴት ጀመሩ ግን ይሄን ስራ? ይሄ ልጅ ሆኜ ነው። ቤተሰብ ገጠር ሆኜ ጸሎተኞች ናቸው፣ መለኩሴዎች ናቸው። የስራ ድርሻ የምታገኙት ጸሎት ስታደርጉ ነው ብለውን 20 ዓመት ጸሎት እንዳደርግ ተገደድኩ። ልክ ያችን ጸሎት ጨርሼ ምን አገኛለሁ ስል እልምታ ያላል ሌላ ቄስ አይደለም ወይስ መለክሴ አይደለም ስል የለም ቄስና መለክሴ አይደለም ጌታ የሚመርጠው ጥሩ የሰራን ብቻ ነው ሲል እልማየው። ከዛ ለጊዮርጊስ ጸሎት አደረኩ። ልክ አዛውንት አሮጊት አይዞህ በይው ብሎ ለመሳቸው ማይተው መጡ። ጊዮርጊስ ምን አልኩት መሰለሽ? አድናለሁ ላለ ይሄን ያህል ክፈሉ ላለ በአመት ለጊዮርጊስ አስራት ሰጥቼ የተረፈውን ባርክልኝ ሲጀምር አህያ ተሰብራ አገኘው። በራሷ ወተታሸው
ላም በራሷ ወተት፣ ፍየል በራሷ ወተት አሸው። ከዛ በኋላ ደግሞ ልጆች ሲሰበሩ ከቤት ቅቤ እያመጣው ዘይት እያመጣው ማሸት ጀመር። ከዛ ያው በዚህ ተሰማራው። ይሄን ማሸት ከጀመር ከተማ ውስጥ ራሱ ወደ 47 ዓመት አልፎ ወደ 50 ልገባ ነው ከተማ ውስጥ የገጠሩ ሳይቆጠር ማለት ነው። ገጠር ደግሞ ያው በገበሬነት ነው ያደግኩት። እርሻ 30 ዓመት እንዳርስ ተደርጌያለሁ። 30 ዓመት ስናርስ ለቤተሰብ ነው። 30 ሳንቲም ኪሴ የለም ለቤተሰብ ነው ማለት ነው። ከዛም በኋላ ያው መረቁኝ። የቤተሰብ ምርቃት ነው እዚህ ያደረሰኝ ምርቃት ነው በእውነት ነው። ገባች እና ወድቃ ነው በቂጧ ነው ዘጫለችው። አርቦ የሰኞ አንጫት። እሺ ትንሽ የመባነን ባህሪ ታመጣ የጠበላ ጠጫት። እሺ ስንቱ ልጅ አለሽ? እሰይ 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 ይኸውልሽ 2 ጊዜ መንታ ብትወልጅ 4 ይሆንልሻል። ይወለዳል እናት። አዎ እሺ እሺ እናቴ እሺ እና እሺ ፈጣሪ ዳብሰልን። እንግዲህ ያው አንዱ ሲወጣ አንዱ እየተተካ ነው። ከቤቱ 3 እና 4 ሰው አይቋርጡም። እና ደግሞ ምን ሰማው ብዙ ጊዜ በተደጋጋሚ ሲናገሩ ይሄን ያህል ብለው ተመን አያወጡም ለሚሰሩት ስራ። እንግዲህ ይታወቃል ስራ ከተባለ ሰው ኑሮውን ለመርዳት ለመደገፍ ተመን ተምኖ ነው የሚሰራው። እርሶ ጋር እንደዛ የለም? የለም እንዴት ነው የሚሰሩት? እኔ ተመንም የለኝም። ያው እግዚአብሔር በሰጠኝ እውቀት ብቻ ነው የምሰራው። ተመን የለኝም። ምክንያቱም ተመን ካወጣው ይሄ ሁሉ ሰው ቤተሰብ የሌለው አለ፣ ስራ የሌለው አለ፣ እናት አባት የሌለው አለ። እንደገና ደግሞ ዛሬ የሰራሁትን እኔ አሁን ነገ ለኔ ቤቴ ዘርዝሬ ብሰጥ ደስ ይለኛል፣ ለታቦት ዘርዝሬ ብሰጥ ደስ ይለኛል። ከዛም በኋላ እኔ በጣም ደስተኛ ነኝ። በቃ ይሄን አሁን በቃ ለቱም ሙሉ ስሰራ ደካማ አይደለሁም። ይሄ ባብሽ ይሄ አሁን አብሽ የተደረገው የቆየ ስለሆነ ድርቀት የነበረው ለስላሴ እንዲያመጣለን። ስለዚህ ከዚህ በፊት መጥቷል፣ ድጋሚ ነው የመጣው? አዎ መጥቷል። አሁን ይሄ ደግሞ በእንደዚህ አሁን ሲታሽ እንትን ይላል፣ ይለሰልሳል። አይዞህ ሽንት መጣ። ይኸውልህ በአንድ ላይ ትሸናላችሁ አባትህ ጋር። እሺ አባትህ አንተ ሽንት መጣ ወይ? ጠዋት አልሸናችሁም? እሺ ታመው ሲመጡ እያጫወቱ እንደዚህ እያሳቁ ህመማቸውን እንዲረሱ ነው። ከዛ በቃ እንደማደንዝዥም ይጠቅማል። ጨዋታ ደግሞ ልጁ ጎበዝ ነው። ደግሞ ወንድነት ሴት ነው አባቱ ወንድነት ሴት ነው። ጎበዝ አይዞህ ጨረስክ? ተመለሰ እኮ በቃ ይኸው በቃ ይኸው አባቱ አይዞህ ዳን አይደለም ዳንክ ጎበዝ ያዛ አንተ ያዘለት አባትየው አይዞህ ጨረስክ እኮ ይኸው ማሰብ ዳነ በቃ አላመመህም። ቢላልዬ ዛሬ ውሎውን ንፋስ ያገኛል። እሺ ቢላልዬ አይዞህ። እሺ አንተ ጎበዝ ልጅ። እናትህ ማን ነው ስሟ? ፈቲላ። ልጅነት ሁሉ ሲገኝ ልጅነት አይገኝም። አይዞህ ሌላ ማን ነው? እሳቸው ናቸው። እሺ ምንህ ላይ ነው አባቴ? ምንህን ነው? እጅን ናዝች ጋር አሁን ቆይ፣ ቀስ እኔ አይዞህ ቁጭ በል እዚህ ጋር። እሺ ቀስ ብለህ አይዞህ። ማን ነው የምትባለው አንተ? ጌታ አየለ ዳር እና እዚች ጋር ዳር ብረቷ ላይ አብሻጅለው ነው። አይዞህ እንዴት ጠጉር አለ? ጠጉር አለ። ይኸውልህ እንዳትናደድ፣ ከተናደድ ትሸብታለህ። አስተማሪ ነህ? እሰይ ጓንት አላችሁ እና ወይ እሱ ጋር ችግር የለም። ትዳር የለህም አባቴ? ማርያም ወለድክ? ስንት? ሶስት ስላሴዎች እርዱ። አይዞህ። የት ሀገር ትኖራለህ አንተ? ድኮም። አይዞህ። ከዱከም ነው የመጡት? አሁን መጥተዋል ከዚህ በፊት ወይስ የመጀመሪያ ነው? ምን ነው እጆትን ምን አጋጠመው? ወድቄ ነው። አይዞህ
ይኸውልህ ይሄ ኮርኒሱ ኮሪያ ጀምሮት ጣሊያን ነው የጨረሰው። እስቲ ይኸው ቀና በል። አዮ ደስ አይልም? ይኸውልህ ኮሪያ ጀመረና አልቻለም፣ ጣሊያን ጨረሰው። ግን ይገርማል አይገርም? አሰራሩ ይኸውልህ ጠዋት ስንነሳ እንደዚሁን ያገኝ ነው። አይ ታጭግና ሰው እንትን ያረጋሉ ማይ ይኸውልህ አሁን እዚህ ጋር ገጫለች አብሽ ተፈጫ አብሽ ልቁጥ ያረጉና እንደ ሊጥ ይለጥፉና በስስ ፌስታል ሸፍነው በጨርቅ ስር አድርገው ነገ ያስሩና ዓርብ ወይ እሑድ አስረው ሰኞ የቱ ይሻላል? አይዞ ይድናል። እዚህ ጋር ይኸውልህ ስንጥቅና ውልቃላት ይድናል። አይዞ እሺ ተፈጣሪ ጋር ይድናል። አይዞት እናት አይደንግጡ። በቃና ይድናል። ሻባል አዳጅ እግዚአብሔር ነው። አይዞ አሁን በስንት ጊዜ እየታሹ እንዲድንላቸዋል ሰዎች የሚመጡ ነው? በቀጠሮ ይመጣሉ። በቀጠሮ ሲመጡ በቃ እየዳነ ይመጣል። እዚሁ እንፈታዋለን። እሺ አይዞ ዜሪ ማሩት ይማር አባቴ። አይዞ ደግሞ ሱሪ ምርጥ ሱሪ ገዛ። ችግር የለም። ሂድ አንተ አይደል? ሂድ እሺ በልሽ። አባባሌ እንዴት መሰለ? አዳምጠኝ። ይኸውልህ ስላልታሸ ዛሬ የቀጠሮ ዕለት ነው። እሺ በላ። እሺ ነው የሚባለው። በቃ እግዚአብሔር ያድንህ። እሺ ችግር የለም። መሳፈሪያ ይሁን። አይዞ ቀስ በሉና። እሺ እናቴ አይዞ አንድን ስራ ካልተረዳዱ ገንዘብ ሲታይ ከእግዚአብሔር መንገድ መውጣት ነው። በሮች ገደል ገብተውብህ ነው። የኔ በሮች ገደል ገቡብኝ። በሮች ነበሩኝ። ሳርስ ገደል ገቡ። ከነጭ በሬ ደግሞ ነጭ ባዝሊን ይሻለኛል ብዬ ስራ ጀመርኩ። ወደዚህ መጣ። አይዞ ምርጥ ጭንቅላት ነች። እውነት ማሰቢያ ነች። ምርጥ ጭንቅላት ነች። አትፍራ አባቴ አትፍራ። ለቀቅ አድርገው። አትፍራ የትም አይደል። እስቲ አባቴ ተኝት። ይሄ ምን ወድቆ ነው? ጉብኝት ወጥቶ ማርያም የአደጋው ጊዜ እንኳን አይደለም። የልጆች አባት ነው ብታዩ እንዴት ያለ ሰው መሰለሽ። አይዞሽ እንዴ ከዘግቶን እንትን ነበር እንዲህ ተለጥፋ ነበር። አሁን ከፋ ተደረገ። ትንሽ ነው የቀረ አባት። እሺ ስለዚህ በየጊዜው እየመጡ ይታያል። ሰውየው ጎበዝ ነው፣ ጠንካራ ነው በእውነት። አይዞ አብዬ አይዞ እንቅልፍ ነው። አይዞ ጥንካሬ አለው። በበሬ ጠንካራ እኮ ነው። ፌራዮ ነው። እሺ ጎበዝ ጥሩ ሄዳለች። አመሰግናለሁ። አሁን ተመልካቾቻችን እንግዲህ እየተመለከታችሁት እንዳለው ከወጌሻ አሸናፊ ጋር ነው ቆይታ እያደረግን የምንገኘው። በጠዋት ቤታቸው ተገኝተናል። በርካቶች እየታሹ ቀጠሮ እየተሰጣቸው ደግሞ ድነውም የሚሄዱ አሉ። እየተመለከትን ነው። አሁንም ቆይታችን ይቀጥላል። ከእሳቸው ጋር የተወሰነ ለመጫወት ደግሞ ብቻቸውን አግኝተናቸዋል። እንግዲህ ጋሽ እያየን እንዳለ ነው ብዙ ሰዎች መጥተው እየሄዱ ነው። አንዳንድ ጊዜ ጠንከር ያለ ህመም የሚያጋጥማቸው በእሽት ብቻ ሊድን የማይችሉ ህመሞች ሊያጋጥሙ ይችላሉ እና እንዴት ነው እሱንስ የሚያደርጉት? አሁን አንዳንዶቹ ምናልባት ደም የበዛ ከሆነ ጤና ጣቢያ ልካለው። እንደገና ደግሞ በጣም የበዛ ከሆነ ራጅ ልክና ራጁ ደግሞ ያነሳና መልሶ ደግሞ ወደዚህ ይልካቸዋል። ራጅ ተነስቶ
ስብር ይሁን ውልቅ ይሁን ሂዱና እዚህ ጋር ስብር ነው እዚህ ጋር ውልቅ ነው እላቸዋለሁ። አሁን ያንን ለማረጋገጥ ሂዱ ሐኪም ቤት በጤና ባለሙያዎች ጋር ሄዱና አዎ ትክክል ነው እዚህ ጋር ስብር ነው እዚህ ጋር ውልቅ ነው ሂዱና ተጠቀሙ ብለው እንደገና ይልኳቸዋል። እኔ ደግሞ ደም የበዛባቸው ከሆነ ማድረቂያ እንዲሰጧቸው ወደ ጤና ጣቢያ ልካለሁ ደግሞ እና በእንደዚህ እንረዳዳለን። ስለዚህ ከሕክምና ባለሙያዎች ጋር አንድ ላይ እየተረዳዱ ነው የሚሰሩት ማለት ነው። በጣም እንረዳዳለን እና እነሱ መራጃ አንስተው ሂዶ ግሻው ይሻላቸዋል። እኔ ደግሞ ሐኪም ቤት ጥሩ ነው ራጁ ያነሱና ወደ እኔ ሲልኩ በራጁ መሰረት ቆንጆ ነው እጄ ላይ ግን አገኘዋለሁ። ግን ቢሆንም እነሱ እንዲረዱ ጤና ጣቢያዎችም ይረዱናል። ያው እርሱ ያውቁታል ነክተው እኔ አውቀዋለሁ። ለምን ውልቃትም ስብራትም የአንጀት መውረድ አለ እሱን ሁሉ እጄ ላይ ያሳውቀኛል። ግን ሂዱና አረጋግጡና ነው እላቸዋለሁ። ሰዎችን እየጠያየኩኝ ነበርና ታዋቂ ሰዎች ይመጣሉ ወደ እርሱ አርቲስቶች፣ ሯጮች እንደዚህ ያሉ ሰዎች ይመጣሉ። እስቲ የማይረሱት ማን ነው ከሚታወቅ ሰው? ሯጮች እነ ጥላሁን ረጋሳ፣ እነ ድሪባ መርጋ፣ እነ ገመዱ አሰልጣኞች እነ ሁሉ ልጆቹ በሙሉ ይልካሉ። ውጪ ሲወጡ እዚህ እንደውም እኔ መርቄ ነው ሄዱ ምላቸው ሁሉ ጸሎት አረጋግላቸዋለሁ። እግዚአብሔር ከረዳችሁ አመልጣችሁ ግቡ፣ ካልሆነ ደግሞ ለሀገራችሁ ያብቃችሁ ብዬ ጸሎት አረጋግላቸዋለሁ። የሀገር አምላክ ይርዳችሁ ብዬ የገላና አምላክ ይርዳችሁ ብዬ ሁሉም አሁን ሯጮች በሙሉ እዚህ ያልመጣ ሯጭ የለም እና ከሰው ደግሞ ምንም እንጃ የቀረ ያለ አይመስለኝም። ሀገሩት አንድ ቦታ ከሩሲ ከድሬዳዋ ከጂንካ ከሰላሌ ከየትም ደግሞ ከበቾ ከወለጋ ከማይመጣበት ሰው የለም። ሁሉንም እንደያመላቸው ነው የሚሸኙ። ይሄን አርጋ አሁን ኮንትራክተሮች ናቸው ያመጡልን። እነሱንም በጸሎት እንሸኘዋቸው እንረዳዳለን ሁሉም ማለት ነው። ያ ሁሉ ሲሰራ አሁን እኔ አቅም ኖሮ ሳይሆን የቀበሌውም ደግሞ ክፍለ ከተማውም ይህን ሁሉ በመዋጮ ነው የሰሩልኝ እንጂ እኔ በእኔ አይደለም። እንደገና ደግሞ ትንሽ ቦታ ጥበቶች አሉ። ወደፊት ግን ክፍለ ከተማው ሀሳቡ ላይ አለ ይመስለኛል እናሻሽላለን የሚለው ሀሳብ አላቸው። ስራው እግዚአብሔር ነው እንግዲህ ስራ እግዚአብሔር ነው። አሁን ልጆችም ደግሞ እየተመለከቱ ነው። እኔ ደግሞ ቆይ ትምህርታችሁን ጨርሱ እዚህ ላይ ከመጣችሁ ጥሩ አይሆንም። ወደዚህ ፍላጎት አላቸው ግን ወደ ትምህርታችሁ ነው ያልኩት። እኔ ትምህርት ላይ አዘወትሩ ነው ያልኩት። እየተማሩ ነው የሚገኙት። ይሰራሉ፣ ከርሶ ጋር ያግዛሉ፣ ይረዳሉ። እየረዱ 4 ወንዶች አሉ፣ 4ቱም ይረዳሉ። ግን እኔ ምንድነው ያሰብኩት ትምህርት መጀመሪያ ትምህርታችሁን እያልኩ ነው ወደ ትምህርት እንዲያደሉ አረኳቸው ነው። ደግሞ ይሄን የመሰለ ጥበብም ብዙ ሰው እየረዱ ነው ያሉት። በእርሶ ብቻ መቅረት የለበትም መተላለፍ አለበት አይደለም? እውነት ነው። እውነት ነው ያልፋል። ግን እኔ አሁን ቆይ ያልኳቸው ትምህርት እንዳያቋርጡብኝ ነው። እዚህ ከሆኑ ደግሞ ትምህርት ያቋርጡብኛል ብዬ ትምህርት እንዳያቋርጡ ወደ ትምህርታችሁ ሂዱ እያልኩ ነው። ስራውን ይመለከታሉ። 4ቱም ወንዶች ናቸው። 4ቱም ይመለከታሉ። እንደገና ደግሞ ከቤት ባለቤቴም ጎበዝ ነች። በጣም የቁርሱ የምሷ የራቱ የጎደለ ነገር የለም። በጣም ጎበዝ ነች። እንደሚሳተን እንደ እናት ሆና እየረዳች ተጋግዞ ነው ያው ብቻ አይሆን በእውነት እስከ ዛሬ ሲሰሩ እጅግ በጣም ብዙ በርካታ የሆኑ ጉዳቶች ያጋጥሙታልና እንደውም አይረሱት ለየት ያለ ብለው የሚያነሱት ካለ የትኛው ነው ከባድ የነበረው ጉዳት? በጣም የተጎዱ እግራቸው ያለ ቆዳ የያዘው የለም ነበረ። ያንን ለማረጋገጥ ቅድሚያ ራጅ እንዲህ እነሱ አደረኩ። ከዛ ከራጁ ደግሞ ወደ ወጌሻ እንመለስ ብለው መጡ። እነሱ አሁን ድነው ወደ ስራ ተሰማርተዋል። የአንጀት መደራረብ አለ። የአንጀት መደራረብ ደግሞ በእጄ ጸሎት አድርጌ ያገኘዋለሁ። የአንጀት መደራረብ ብዙ ችግሮችም ወዳችን ላይ አለ። ብዙ ችግር አለ። የህፃን አሁን ዱዳ ነው። ያችን ዱዳ ሳሽ መጀመሪያ ከመንካቴ በፊት ጸሎት ነው የማደርገው። እግዚአብሔር ሆይ እባክህ ሲችን የልጅ በሽታ አንተ እጄ ላይ አስመልክተኝ ብዬ ነው ዱዳዋን ማሸው። ከዛ ደግሞ የሴቶች ነፍሰ ጡሮች አሉ ይመጣሉ። እሱንም ጸሎት አድርጌ ነው እና ያለ ጸሎት ያሰራው ስራ ምንም የለም። በጸሎት ነው ቢቆጠርና ቢነበብ እንጃ እኔ በሚሊዮን በታች የለም። ኃይለ ሥላሴ ጀምሮ ያሸዋቸው በጣም የተጎዱ በገበሬ አካባቢ ብዙ ችግር ገደል ውስጥ እንትን ያሉ ብዙ ነገሮች አሉ። ምን ያህል ሰው ይመጣል እንደው በቀን እያየን ነው። ዛሬ እንኳን በጣም ብዙ ሰው አለና ቅድም አንዳንዶችን ስጠይቅ ውጪ ላይ ዛሬ እንደውም ቀለል ብሎ ነው ብዙ ሰው የለም ማለት ነው። ቢያንስ ትንሽ ሰው እኛ የምንለው እስከ 200 ሰው ድረስ ጨርሳለሁ። በቀን እስከ 200 ሰው ድረስ ጨርሳለሁ። ጠዋት ጀምራለሁ 3 ሰዓት ከምሽቱ 4 ሰዓት 5 ሰዓት ጨርሳለሁ ማለት ነው። እሱም ደግሞ እኔ
ድካም የለብኝም። ተርታለሁ፣ እጫወታለሁ። የመጣውም ደግሞ የታማሚዎች የሚበሳጭ የለም። በሳቅ በጨዋታ በተረስ ስለሚይዛቸው እንደውም አሁን እንደዚህ ሲንጫጩ ራሱ እኔ ምን ነው ጆሮ ላይ ሲባል አይ እኔ የምዘፍኑ ነው የሚመስለኝ እንጂ አልጨነቅም። እኔ ስለለመድኩት ተጫዋቱ ነው የምለው እንጂ ማንም ፊት የነሳው ሰው የለም። ሰዎች ብቻ አይደሉም ደግሞ ስሰማ ምን አሉኝ፣ ከጅብ በስተቀር እኔ ዘንድ ያልመጣ እንስሳ ሁሉ የለም እንስሳ ማሻለው ሲሉ ሰምቻለሁ። እንስሳውን በሬ፣ ላምም፣ ጥጃም፣ አህያ፣ ውሻም፣ ድመትም አሽቻለሁ። ዶሮ ራሱ አሽቻለሁ። አሁን ዶሮ ራሱ አጋጣሚ እግሯ ተሰብሮ ሴት በዘንቢል ይዛ መታ ምንድነው ስንና ዶሮ አለች። እሷን በሸንበቆ ፍቄ እንዳቅማ አሰርኳት ዶሮ ይድናለች ብላ አመሰገነች። አዎ አሁን ውሻውም እንደዛው ነው። እንደገና ጅብ ራሱ ስጋ ቢገኝ ስጋ ይዤ በስጋ ያባበልኩ አሻዋል አልመልስም። ቢመጣ አይ እሱንም ቢሆን ኖሮ አንተ ጅብ ነብይ አልመልሰው። ያው ስጋ ደሞ ሆድ ነገር አይሆንለትም ጅቡ። ስጋ ፊቱ ሳሳየው ስጋውን ሲያይ የተዋላሽ ያለው አዎ እንጂ እኔ ጅብም ቢሆን አልመልስም። ምንም አልመልስም። ፈረስ ጭምር መጥቶ ይታሻል። አዎ ፈረስ ይታሻል። ፈረስ አሁን እንዴት ነው ሊታሽ የሚችለው? ማለት እንደው አንድ ሰው ሲሆን ሲያመውም ምን ሲልም ሰውን ያዙልኝ ደግፉልኝ ይባላል። እንደው ያጫወቱ ቅድም እያየ ነው እንደነበረው ለማረሳሳት ይሞከራል። እንስሳ ሲሆን ግን ያው እንዳሉት ቅድም አይናገሩም። እንትን ለማለት ያስቸግራል በጣም ከነሱ ጋር አሁን ፈረስ ከሆነ ልጓም አለው። በልጓሙ ይይዛል ሰው ባለፈረሱ ማለት ነው። በሬም ከሆነ ደግሞ በገመድ ይያዛል እንዳይረግጠኝ በገመድ ይያዛል። ውሻ ከሆነ ደግሞ በዱንያ ነገር በጨርቅ ይያዝና ይታሻል። ውሻውም ይታሻል። ሁሉም በቃ ያልታሸ ነገር ምንም የለም። እንዳመላቸው ማለት ነው። እንደያመላቸው እዚህ ደጅ ደርሶ ያልታሸ የለም ሁሉም። ምንድነው ፈታኙ ነገር አስቸጋሪ የሚሉት እርሶ ለስራው የሚያስቸግረው የህፃን ነው። ህፃን ዱዳ ስለሆነ በጸሎት ነው። ህፃን አፍ የለውም አፍ የላትም። ከዛ የአንጀት መውረድ አለ፣ የሽንት መዘጋት አለ፣ የልብ መውረድ አለ። እነዛን እንግዲህ መጀመሪያ ከመንካቴ በፊት የህፃን ነው የሚያስቸግረኝ። ጸሎት አረጋለሁ። የነፍሰ ጡሮችንም ሴት ጸሎት አረጋለሁ። ሁሉንም በእግዚአብሔር በስሙ ነው የምጠቀመው። እኔ በስሙ ስለምጠቀም ጠዋት ይመጡና ልጄ ተሽሏታል፣ ነፍሰ ጡሯም ደግሞ አይ ዛሬ ደህና ነው ትላለች። ለእኔ ደስታ ነው። በቃ በጣም ነው የምደሰተው። ደህናው መጥተው ያመሰግናሉ። እኔ ሌላ ምንም እንዲያደርጉልኝ አልፈልግም። እንደገና ደግሞ አሁን ስለ ስጦታ እንዴት እናድርግ ሲሉ ግማሹ ካርቶንም ሶፍት የሚያስገባለ ተዛው ላይ ደግሞ መርጬ ቃል የገባሁት አለ ለታቦት ልሰጥ ለኔ ብጤ ልሰጥ ብዬ ቃል ገብቻለሁ። ዛሬ ያገኘሁትን ነገ ለኔ ብጤ እሰጣለሁ። ነገ ማገኘው ተነገ ወዲያ ለታቦት እና ለመስጊድ እሰጣለሁ። ከዛ የተረፈው ነው ለልጆችም ማረገው እንጂ ገንዘብ ክምችት አልፈልግም። ዝም ብዬ በትንትን ነው ማረገው። ያው ረዴቱ በረከቱ አለው። ለቤተሰቦች የሚተርፈኝ ሳንቲም ቆንጆ ነው። በእንደዚህ ነው የምጠቀመው። አንዳንድ ጊዜ ሐኪም ለራሱ አያውቅም የሚባል አባባል አለ። እውነት ነው። እርሶ ጋር ይሄ የሚሰራ አይመስለኝም። በአንድ ወቅት እርሶም ጉዳት ደርሶቦት ራሶትን እንዳከሙ ሰምቻለሁ። ምን ነበር የገጠመው? እኔ ምድር ባቡር ሰራተኛ ነበርኩ። እዛ እየሰራን እያለ ባለ 25 ፈተን ባለ 30 ስንገጥም ያ ተንከባለልና እግሬን ሰበረኝ። እግሬን ሲሰብረኝ ጆርጅ የሚባል አሰሪያችን ሁለት ልጆች አመጣሁና ያዙልኝ ብዬ ሲመለስ እንዴት ጨካኝ ነህ አንተ ጨካኝ አበሻ ነህ አለ እና መበላሸት አለብኝ እንዴ አለ። ከዛ በሎሪ አዲስ አበባ ወሰዱን። ዶክተሯም አይን አትንኪኝ አልፈልግም አልኩ። ደግሞ ፈረንጁም ራሱን በራሱ ይድናል አትንኩት አለ። ለፍቃድ ብቻ ነው ተቀብዬ የመጣሁት። ዳንክ ወደ ስራ ተሰማራው። አስቀጠረኝ ፈረንጁ ነው ጆርጅ የሚባል ፈረንጅ አስቀጠረኝ። በቃ በጣም ጎበዝ ነው ብሎ አስቀጠረኝ። ቋሚ አስቀጠረኝ እሱ ነው እንጂ ራሴን በራሴ አሻለሁ። እግሬ ቢሰበርም እንደዚህ አጋጣሚ ቢወድቅም ራሴን በራሴ አሽቼ ድኜ ወደ ስራ ተሰማርቻለሁ። ከዚህ ስራ ውስጥ የሚያስቸግረው ያው የኔ ብጤ እዚህ ጋር ተዚህ ያገኘሁትን መልሼ ያን የኔ ብጤ ቤቱ እንዲያደርሱልኝ በራሴው ሰው በሰጠኝ ሳንቲም እስከ ቤት ድረስ አጓጉዛለሁ። እስከ ቤታቸው ድረስ ቃልም ገብቼላቸዋለሁ። ብዙም የኔ ብጤ ከመጡ ላላስከፍል እንደገና ድረስ ከቤታቸው ድረስ በመሳፈሪያ ልሸኝ ብዬ ቃል ገብቻለሁ ለእግዚአብሔር ማለት ነው። በቋሚነት የሚሰሩት ይሄንን ነው አይደል? አዎ። እንደ ወደፊት ምን ቢሳካሉ ምን ቢሆንሉ ይመኛሉ? ምን ያስባሉ ወደፊት? እኔ እስከ ጊዜ ሞቴ ድረስ አገልግዬ ምንም
ለሀብት ሳይሆን እስከ ጊዜ ድረስ በቃ ለልጆቼ እንዲያሳድግልኝ ነው ጸሎት የማደርገው። ሌላ ምንም ሀሳብ የለኝም። አዎ አቋርጠን ነው ስራ ወደ ስራው ችግር የለም በእውነት። እሺ ልጅ አይታመማል እንደው ጡት አልጠባችም። ጤና ጣቢያ ታሳያታለች። ቶንሲል አላት። እሺ ጤና ጣቢያ ታሳያታለች። ሽንት ነው አይዞሽ። አሁን ተመልሶላታል። ሽንቷ ተቋጥሮ ነው። እግዚአብሔር ያድንልህ፣ እግዚአብሔር ይማርልሽ። እና መቼ ታመጣታለህ መሰለ? 40 አንጣቸው። እሺ እግዚአብሔር ያድንልህ። ተመልካቾች ከወጌሻ አሸናፊ ጋር ውሏችንን እያደረግን ነው። ወጣ ብለው ደግሞ ወረፋ ሲጠብቁ የነበሩ ሰዎች ጋር አገልግሎታቸውን እየሰጡ ነው የሚገኙት። የተወሰነ ደግሞ እዚህ ተጫውተን ስራቸውን ይቀጥላሉ። ምን ሆና ነው ጋሽ? የሷ ስብር ነው እንግዲህ ከእግዚአብሔር ጋር አሁን ይኸው ምንም አይደለም እያሉ ነው እነሱ ሁለቱም አንድ አይነት ነበር ስብራቸው። ደህና ነው እንግዲህ ከእግዚአብሔር ጋር ነው። ሁሉም ከዚሁ አካባቢ ነው የመጣችሁት? ቃሊቲ። ምን ያህል ጊዜ ሆናቸው? ስንት ጊዜ ሆነ? እኔ አንድ ወሬ ነው። አንድ ወር? አዎ። ጋሼ እንደሰማሁት ማሸት ብቻ አይደለም ደግሞ የሰፈሩ አድባር ነው፣ አስታራቂ ሽማግሌ፣ ሰው ሲጣላ ለጋብቻም እየሄዱ የሽምግልና ስራም ይሰራሉ አይደለም እንዴ? በጣም ነው። እንደውም ከልጅነት ጀምሮ የሰራሁት ሽምግልና ነው። ማጋባት፣ ማስታረቅ ሁሉ እችላለሁ። ከጎረቤት ሽማግሌዎች አሉ፣ ከነሱ ጋር ሆነን እናስታርቃለን፣ እናጋባለን። በጣም እንደውም ዘንድሮ አንድ 176 ሰው ደርሰናል። ያስታረቅ ነው ብቻ ያጋባነውማ በቁጥር አይገኝም። በጣም ነው ያጋባነው፣ ብዙ ነው ያጋባነው። ብዙ ሰው ድረዋል። የትነት ቤተሰብ መስርተዋል። በርሱ በጣም የትነት ያልተጋባ እዚህም ደግሞ ሲመጡ አንቺ ባላ አንተ ሚስት አለ? የለኝም። አንቺስ? ባል የለኝም። በዚህ አጋጣሚ ስራ ፈጥሬ እዚህ ራሱ ወጪ ሰርግ የለውም፣ ምላሽም የለውም። የለም ሚስት የለኝም። አንቺስ ባል የለሽም? ይሄን አረ ብለን ያው እናጋባለን። እንደገና ደግሞ በየመንደሩም ደግሞ ያው በሽማግሌነት ሆነ ዛሬ ልጆች እንድራለን ኑ ሲሉን እንሄዳለን። በቤተክርስቲያንም ውስጥ ደንብ እናጋባለን። በቀበሌም ስነ ስርዓት እናጋባለን። አሁን የተጋቡ ብቻ የት ናቸው እና ደስ ይለናል። በማጋባት ራሱ በማስታረቅ ደግሞ 5 ዓመት 6 ዓመት የቆዩትን ወደ ፍርድ ቤት ሊሄዱ የተዘጋጁትን ሁሉ እዛ ስራ እንዳይበዛ ወደ ፖሊስ ጣቢያ ሊሄዱት የነበሩትን ሁሉ ስራ እንዳይበዛ እዚሁ እናቃልላለን። አንዳንድ ቀን በርከትከት ያለ ጊዜ ወታደሮችም ከኛ ጋር ሄደው ይረዱናል። የጎረቤት ሽማግሌዎች ይረዱናል። በመረዳዳት ብዙ ሰው አስታርቀናል። 176 ሰው ደርሰናል። ገና እየቀጠልን ነው። ወደ ገጠር ሁሉ እንሄዳለን። እያስታረቅን ነው። የጎረቤት ሽማግሌ እንረዳዳለን። ይሄን ሁሉ ስናስታርቅ በመረዳዳት ነው። ቆንጆ ነው። ለዚህ ደግሞ እውቅናም የሰጡት አሉ። አንድ ወጣቶች ተሰብስበው የኪነት ቡድን ይመስለኛል አክብረው ካባ አልብሰው ሰርተፊኬት ሰጥተው ያበረታቱትም አሉ። ካፍደም አሁን ባለፈው እንደውም እነ ፋንቱ መንዶዬ እናስናቀ ሚስት ሆነው ድራማ የሰሩ ዋንጫም ተሸልሜያለሁ። እንደገና ካባም አልብሰውኛል። በጣም ካባ ስለብስ ራሱ እኔ እንጃ ራሴን በራሴ አንድ ሰው ነኝ እንዴ ብዬ ተጠራጠርኩ። ሳይጥላይ እዛ በጣም ትልቅ ሆኖ ደስ ነው ያለኝ። ማንንም ያመሰገንኩት እግዚአብሔርን አመሰገንኩ እና ያከበሩኝን ሁሉ አመሰገንኩ።
ክብር ለሱ ነው። እንግዲህ ሰርተፊኬት ብዙ ነው የሰጡኝ። ተወረዳ ታውራጃ ሁሉ ሰጥተውኛል። ብዙ በየአካባቢው ደግሞ አንዳንድ ሽማግሌ ስናስታርቅ ሰርተፊኬት የትና የት ቤት ነው ያስለቀቀው ራሱ። ተመስገን፣ ክብር ለሱ ነው። ያው የሚሰሩት ስራ እንግዲህ ቀላል አይደለም። አዎ ተመስገን። በርካቶች መተው እርሶ ጋር ድነዋል፣ ተፈውሰዋል ከህመማቸው። አንድ ሰው ግለሰብ ብቻ አይደለም ቤተሰብም ጭምር እያገዙ እንደ ሀገርም ትልቅ አስተዋጽኦ እያበረከቱ ስላሉ ነው ይሄ ሁሉና ይገባውታል ብዬ አስባለሁ። ግን እንደው በጣም ብዙ ስራ ነው እንደነገሩኝ። እዚህም ቀኑ ሙሉ ይውላሉ። ደግሞ የሽምግልናው ስራም አለ። እንዴት ነው አቻችለው የሚሄዱት? ሰዓቱ እንዴት ነው ጊዜውን የሚጠቀሙት? አሁን ለሽምግልና ማረገው እሁድና ቅዳሜ አልሰራም። የአመታዊ በዓል አልሰራም። የአመታዊ በዓልና እሁድና ቅዳሜ እናስታርቃለን። ከዛ ደግሞ እንጎበኛለን። የተቸገሩትን ደግሞ እየዞርን እናይና ለሚመለከተው ክፍል እንነግርና ከዛ እነዛ ሰዎች እንዲረዱ እናደርጋለን። በጣም እናት አባት የሌላቸው ህፃናቶች ጎብኝ የሌላቸውን ደግሞ ከዚህ ከምንሰራው ላይ ደግሞ እናካፍላቸዋለን። ከዛ ደግሞ የሰፈር ወጣቶች የኛ ሰፈሮች ጥሩ ናቸው፣ እንጎበኛለን። እየዞርን እሁድና ቅዳሜ ማጋባት ነው፣ ማስታረቅ ነው። ሌላ ስራ ምንም የለም። ይሄ ብቻ ነው። ተመስገን ነው። ከዚህኛው ስራው አረፍ ሲሉ ደግሞ የማህበራዊ ኑሮ ግድ ነው። እግዚአብሔርም ደግሞ ትንሽ ይገኝበታል። ቀጣይ ምንድነው የሚያደርጉት? አሁን ከዚህ በኋላ ምንድነው ስራው የሚሆነው? እንዳየሁት በጣም ብዙ ሰው አለ። እረፍት ይኖራል ወይ ምሳ መብላትም ቡና መጠጣትም ይኖራል ብዬ አስባለሁ። እንግዲህ ወደ 10 ሰዓት አካባቢ ቡናውም ያው እንትን ነው የፈጀኝ ነው የምጠጣው። ቁጭ ማለት እንጀራውን ቆሜ ነው የምበላው። ይሄን ያህል እረፍትም እዚህ ጋር ሲንጫጫ አሁን እንግዲህ ከምሽቱ 3 ሰዓት 4 ሰዓት ነው የምቆየው። ግን ምሳም ዝም ብዬ ጠዋት ቁርስ አደርጋለሁ። ምሳ ትንሽ ለደንቡ አለ አይደል ነው እንጂ ይሄን ያህልም ወደ ቤትም ብዙም አልገባም። ሰው እየተንጫጫ ይከብዳል። ብዙ ቆየን፣ ከስራም ትንሽ አዘናግተኖታል። ይቅርታ እንጠይቃለን ሁላችሁ ነው። የለም ጥሩ ነው። በመጨረሻ የቀረን ነገር ካለ ማለት የሚፈልጉት ነገር ካለን እሱን እንስማና እንሰነባበት። እንግዲህ እንደኔ ኃይል እግዚአብሔር ነው። ምንድነው ህዝቡም አቤቱታ ያቀረበው አንዳንድ ከፍታ ባለስልጣኖች ሲመጡ የቦታ ጥበት ነው። ያ የቦታ ጥበት ደግሞ ህዝቡ አሁን እንግዲህ እንደዚህ ጋር እግር እንጃ አሁን እነሱ እግር ሊቀያየሩ ነው። ይሄ አሁን ያንቺ ነው የሷ ነው። እግር ራሱ እየተሳሳተብን ነው። እዚህ ጋር እግር ራሱ እየተሳሳተ እግር ተጠጋግቶ እና ምናልባት እንግዲህ እግዚአብሔር ፍቃዱ ከሆነ ሰፋ ያለ ቦታ ብናገኝ አንጠላም። እግዚአብሔር ከፈቀደ ነው። እንግዲህ እግዚአብሔር ከፈቀደ እንደዛ ነው። እናንተን ደግሞ ለእናንተ ምስጋና የምናቀርበው ምንድነው? ጤናችሁን ይስጣችሁ ነው። ጤናችሁን ሰጥቷችሁ አገርን ሰላም ያርግልን፣ ወታደሩን ይጠብቅልን እና ሁሉም በጸሎት ነው። ሁሉም ነገር በአገር ነው። አገርን ሰላም ያርገው ነው የምንለው። እንግዲህ አገርን ሰላም ያርገው፣ መሪያችንን ሰላም ያርግልን፣ ወታደሩን ይጠብቅልን ብለን ነው ጸሎት የምናደርገው። እንግዲህ ጸሎታችን ይሰምራል። እግዚአብሔርን የለመነ ሰው አያጣም። ያው ድካም ምናምን የለኝም፣ አይደክመኝም። ነው ሰው የሚያጫውተናል። ጥሩ ሰው ናቸው የሚመጡ ሰዎች። ቆጣ ብለው እንኳን በደንብ እየተጫወቱ ጊዜው ሳይታወቅ ስራውም ይሄዳል። ቆጣ ብለው እንኳን ቢመጡ እዚህ ሲመጡ ሰላማዊ ይሆናሉ። ለእናንተ ደግሞ እግዚአብሔር ከጤና ጋራ ትዳር ለሌላችሁ ትዳር፣ ሀብት ለሌላችሁ ሀብት ይስጣችሁ። ዋናው ደግሞ ጤና ነው። እኔ ታላገባችሁ ለሰርጋችሁ ያብቃኝ ነው የምለው። መጥቼ ቆሜ ነው የምመርቀው። እናመሰግናለን። እግዚአብሔር ይስጥልን። ተመልካቾቻችን እንግዲህ እየተመለከታችሁት እንደነበረው ከወጌሻ አሸናፊ ጋር ቆይታ አደረግን። የዕለት ውሏቸው በጥቂቱም ቢሆን ምን ይመስላል የሚለውን ተመልክተናል። እንዳያችሁት እንግዲህ እጅግ በጣም ተጫዋች ናቸው። እሳቸውም በቆይታችን ጥሩ ነገር እንዳገኛችሁበት ተስፋ አድርጋለሁ። አብሬያችሁ ቆይታ አድርጌ የነበረው በጸሎት መንገሻ ነበርኩኝ። እስከዚህ ድረስ ለተከታተላችሁን እጅግ አድርጌ አመሰግናለሁ። ሰላም ቆዩ።